ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። በቅድሚያ አይን ቪዲዮ ሼር አድርጉልኝ ፕሊዝ። እሱም እንግዲህ ዛሬ የመጣውበት ምክንያት በሀቢባ ጉዳይ ነው። ሀቢባ ማለት አሁን ሰሞኑን ክርስቲያን ሁናለች አላሁ አለም እና የሷ ቪዲዮ ሁልጊዜ ማነጋገሪያ መሆን ትፈልጋለች። ባይዘው ሀቢባ ማለት ነው። ሁልጊዜ ማነጋገሪያ፣ ሁልጊዜ የሆነ በቃ ሰው እንዲተቻት፣ ሁልጊዜ እንትን በቃ ሙስሊሞችን ለማበሳጨት የማታረገው ነገር የለም ማለት ነው። በመጀመሪያ ደረጃ እስልምና መቀለጃ አይደለም፣ ወይም ደግሞ ክርስትና መቀለጃ አይደለም። አሁን እሷ ለፎሎ ብላ በክርስቲያን እህት ወንድሞቻችን እየቀለደችባቸው ነው። ለምን ካላችሁ አንደኛ እምነቱን አታምነው፣ ክርስትናን አታምንም። ገባችሁ? እምነቱን ሳታምነው ግን አታክ እያደረገች ያለው ሙስሊሙና ክርስቲያኑ እንዲጣሉ ማታረገው ጥረት የለም ማለት ነው እህታችን ሀቢባ። እና ከዛ ውስጥ ደግሞ ገብታችሁ ደግሞ ኮሜንት የምትጽፉ የኛ እህቶች ሙስሊሞች አይመለከታችሁም፣ አትጻፉ፣ መጻፍም አይጠበቅባችሁም። ሁለተኛ ደግሞ እኔ በጣም ከታዘብኩት ነገር ከጨለማ ወደ ብርሃን እንኳን መጣሽ ይላሉ ማለት ነው። ከጨለማ ወደ ብርሃን እንኳን መጣሽ እያሉ በጣም ብዙ ኮሜንት አነበብኩ። በመጀመሪያ ደረጃ የማንኛውም እምነት ጨለማ አይደለም። ሁሉም በየእምነቱ ጀነት እገባለሁ ብሎ ነው የሚያስበው። በሁለተኛ ደረጃ እናንተ በጣም ያልተረዳችሁት ነገር ኢየሱስ አምላክ ነው፣ አምላክ ወይም ደግሞ ነብይ ነው። ገባችሁ? እኛ ደግሞ የምናመልከው ኢየሱስን የፈጠረ አምላክ ነው። ገባችሁ? ምድርን በ6 ቀን የዘረጋ አምላክ ነው እኛ የምናምነው። እናንተ ግን ምንድነው ከጨለማ ወደ ብርሃን መጣሽ ብላችሁ ስታስቡ በጣም ኮሜንት ስትቆምጡ በጣም ነው የገረማችሁኝ። ምክንያቱም ሃይማኖታችሁን ምን አይነት አታክ አድርጋችሁ እንደምታወርዱት ነው እኔ ከዛ ላይ የተገነዘብኩት። በሁለተኛ ደረጃ ደግሞ እሷ እናንተ ሞኞች ስለሆናችሁ፣ ጅሎች ስለሆናችሁ ማሳመን የምትችለው እናንተን ነው። ገባችሁ? እኛ ሙስሊሞች ጀግና ስለሆነ ማንም መጥቶ አይደልልንም። ገባችሁ? ከጨለማ ወደ ብርሃን እንኳን መጣሽ፣ ከጨለማ ወደ ብርሃን እንኳን መጣሽ እያላችሁ አታሽቃብጡ። ምክንያቱም የኛ ዲን አለ ስራ ጦልሙስ ተቂም ነው። ገባችሁ? እናንተ ሳይገባችሁ ስለ እስልምና ዲን ለማጣጣል ለማለት አትጣሩ። ምክንያቱም ፈጣሪ እያለ ፍጥሩን አይደለም የምናመልከው፣ ፈጣሪ እያለ ፍጥሩን አይደለም የምናመልከው። እና ከዚህ ላይ ግን የተረዳውበት አንግል ምን እንደሆነ ታውቃላችሁ? እናንተ በቃ ሃይማኖታችሁን ከፍ ለማድረግ የማታረጉት ጥረት የለም። ደግነቱ ግን እናንተ በምታረጉት አክት ሃይማኖታችሁ ዝቅ እንዴት እያደረጋችሁት ነው። በሁለተኛ ደረጃ ደግሞ በጣም ከገረማችሁኝ ነገር ከጨለማ ወደ ብርሃን እንኳን መጣሽ ብላችሁ ስትሉ ማለት ነው ሃይማኖታችሁ ዝም ብሎ የሚቀለድበት ስለሆነ እንጂ የኛ ሃይማኖት የኛ ዲን እንደዚህ ስለሌለው ቀጥ ያለ ስለሆነ አልመቻ ስላለ ነው። ገባችሁ? በሁለተኛ ደረጃ ደግሞ እሷ ሙስሊምና ክርስቲያን ከበፊትም ጀምራ ምንድን ያለች የሆነ ቪዲዮ ሰርታለች። የመድኃኔዓለም ቤተክርስቲያን ይሰራ ብዬ ብል ሙስሊሞች ሊገሉኝ ብላ የሰራችበት ቪዲዮ አለ። እና ምንድነው እስልምናንና ክርስትናን ለመጣላ እንዲጣሉ ምናምን የምትሄድበት መስመር እኔ በጣም ነው የምትገርመኝ። ገባችሁ? ምክንያቱም አላህ ደግሞ መጨረሻዋን እያሳያት ነው፣ እያሳበዳት ነው። አሁን እኮ ኦልሬዲ ሀቢባ ትክክል አይደለችም። አይታችኋት ከሆነ የምታረገው ነገር፣ የምትሰራው ስራ፣ የምታረገው ትክክል አይደለም። ለምን? ረብል ዓለሚን የአርሽ ባለቤት የሆነው ጌታ የሚያረገውን በደንብ ጠንቅቆ ያውቃል። ገባችሁ? በሁለተኛ ደረጃ ደግሞ ከሄደሽ ጥርግ ትበል። እንኳን አንድ ሀቢባ አይደለም 40 ሀቢባ ቢሄዱ የኛን ዲን የሚያስከብረው እሱ ራሱ የዲኑ ባለቤት ነው፣ የዲኑ ባለቤት። እና ክርስቲያን እህቶቼ፣ ክርስቲያን ወንድሞቼ ከጨለማ ወደ ብርሃን እንኳን መጣሽ አትበሉ። ከጨለማ ሳይሆን የወጣችሁ ከብርሃን ወደ ጨለማ ነው የሄደችው። ገባችሁ? ከጨለማ ሳይሆን ከብርሃን ወደ ጨለማ ወደ ጀሃነም ነው የሄደችው። ገባችሁ? እና ለማንኛውም የእፎይ ደቀ መዝሙርቶች ማለት ነው መታችሁ እዚህ ላይ ኮሜንት እንዳትንጫጩ። እኔ የመሰለኝንና የተረዳሁትን የነገርኳችሁ። በሁለተኛ ደረጃ ደግሞ እሷ ለፎሎ ለላይክ
ለእንትን ብላ እናንተ ፋራ ስለሆናችሁ ከእናንተ መታ የምትጸዳዳው ከእናንተ ላይ ነው። ከኛ ላይማ አትጸዳዳም። ገባችሁ? ከኛ በሃይማኖታችን ቀልዳና አናቅም። ገባችሁ? እና ለማንኛውም ሙስሊም እህት ወንድሞቼ ከሀቢባ ቤት ገብታችሁ ኮሜንት መጻፍ አይጠበቁባችሁም። ምክንያቱም እሷ እንደዚህ መጥፎ ነገር ሰርታ በቃ ገንዘብ እንደዚህ ቫይራል መውጣት ምናምን የምትፈልገው ደግሞ ረብል ዓለሚን ደግሞ አልተሳካላትም። ገባችሁ? የሆነ ፈጣሪ የልብን ያያን አይደለም የሚባለው እና ይሄን ነው የምላችሁ። በሁለተኛ ደረጃ ደግሞ እኔ ከሀቢባ አንድ የተማርኩት ነገር ምን እንደሆነ ታውቃላችሁ? አንድ ወንድማችን ግብጽ የሚኖር ማለት ነው እና እሱ አይነከሪም ነው። አይነከሪም ስላችሁ የ15 ሴንት ያክል ያያል። እሱ ደግሞ ከኛ ጋር ነበር እና በሱ የመዳም ቅመሞችን ልትበላ ፈልጋ ነበር። ከዛ በኋላ ቪዲዮ ሰርታ እኔን ያስቆምኳት። ልጁ ነጋዴ ነው፣ እየነገደ ነው፣ እየሰራ ነው፣ ከግብጽ ኢትዮጵያ እየተመላለሰ ነው። ለምንድን ነው የመዳምን ቅመም ልታስበይ ወዲያ ወዲህ የምትይ ስላት ስቶፕ ብላ አቆመች ማለት ነው። ገባችሁ? እና ወይዘሮ ሀቢባ ገንዘብ ካገኘሽ ምንም ነገር ከማድረግ ወደኋላ አትልም። እና አሁን ያለችበት ሁኔታ ሐቂቃ እኔ ያሳዝናኛልሽ እንደ ሰው ማለት ነው። ግን የምታረጋቸው ነገሮች ደግሞ ሙስሊምና ክርስቲያንን ለማጣላት ለማባላት ለማለት የማታረገው ነገር የለም። የማትሰራው ስራ የለም። የማትሰራው ሴራ የለም። ይህ ነገር ደግሞ በጣም ያስጠላኛል እንደ አንድ ሰው። ገባችሁ? ምክንያቱም ሙስሊም እስልምናውና ክርስትናው ተጣልቶ ምን ብሎ እሷ ምን እንደምታገኝ አላቅም። ገባችሁ? የሄደ ሰው እኮ ወይ አንድያውን ጥቅልል ብሎ ስልም ወይ ስልምልም ነው ወይ ደግሞ ከከፈረሽ ደግሞ መክፈር ነው ያለባት። ገባችሁ? ግን እሷ ምንድነው ሁለት ሃይማኖት አታክ እንዲሆንና ኮሜንት እንዲጽፍላት ማታረገው ጥረት የለም። እና እኔንም እናንተንም አላህ መጨረሻችን ያሳምረው። ግን ከዚህ ላይ ደግሞ የክርስቲያን እህቶች ደግሞ ባትግማሙ ማለት ነው። ምክንያቱም ብዙ ጊዜ በቃ ኮሜንት አነባለሁ እኔ እንኳን ከጨለማ ወደ ብርሃን መጣሽ፣ እንኳን ከጨለማ ወደ ብርሃን መጣሽ ትላላችሁ። ለማንኛውም ኢሳ አለይሂ ሰላም አልተሰቀለም፣ አልሞተም፣ ምን አልሆነም። የመጨረሻው ዘመን ደግሞ ይወርዳል። ግን እናንተ ሙቀፈል ስለሆናችሁ ለኛ ብሎ ተዘቀዘቀ፣ ለኛ ብሎ ተሰቀለ፣ ለኛ ብሎ እንትምናለ እያላችሁ ሰውን ታጃጅላላችሁ። ገባችሁ? ፈጣሪ አይሰቀልም፣ አይሞትም፣ አለቀ ደቀቀ። ገባችሁ? ምክንያቱም ፈጣሪ አላህ Subhanahu Wa Ta'ala የሚረዝቃችሁ የሚያበላችሁ የሚላችሁ ረብል ዓለሚን የዓርሽ ባለቤት የሆነው ጌታ እኮ እሱን እኮ አንተ ጌታ አይደለህም ኢየሱስ ነው ጌታ ብላችሁ እኮ የምትዳረቁ ናችሁ። ገባችሁ? ስለዚህ የዓርሽ ባለቤት ደግሞ የሆነው የኛ አምላክ ወይም የኛ ጌታ ደግሞ አይቸኩልም። ገባችሁ? ለምን ስትሞቱ የዛን ጊዜ ያጣብቃችኋል ከመሬት ጋር። ወይዘሮ ሀቢባ ደግሞ በሃይማኖት ሰው ለማገዳደል አትሞክሪ፣ ሰው ፊትና ለማረግ፣ ሰው ለማጣላት፣ ሰው ለማባላት ሰው አታድርጊ። ከእንደዚህ አይነት እንቅስቃሴ ውጪ። በመጀመሪያ ደረጃ የጎንደር ልጅ ነው ብለሽ ነው በጎንደር ልጅ ስም ስትነግጂ ነበር። አሁን ደግሞ ለይቶልሻል። እኛ አይመለከተንም ስላንቺ ማንነት። ግን ለልመና ሲሆን ብሔር እየጠራችሁ አትምጡ። ገባችሁ? ብሔር ጠርታችሁ ትመጡና መጨረሻ ላይ ደግሞ ልክ ልመና አጧጥፋችሁ ሲበቃችሁ ደግሞ ትሄዳላችሁ። ከዛ አይስተካከልላችሁ ሲል ደግሞ እያወራችሁ ትመጣላችሁ። እና አለኩሉ ሀል ሀቢባ ያላረገችው ነገር የለም። አባቴን አፉ አይደለውም እንደዚህ አልለውም እንደዚህ። ምክንያቱም መሬት እሷ እንደምትለው ከሆነ ጎንደር የሁሉ አካባቢ ነው የፈረሰ። የሷ ብቻ አይደለም፣ በጣም የብዙ ሰው ፈርሷል። ገባችሁ? በዛ ነው እንግዲህ አባቷን ይጠላችሁ። እሱ መብቷ ነው፣ የግሏ መብት ነው። ግን ሃይማኖት ለማጣላት የምታረገው ነገር እኔ አይመቸኝም። በቃ እኔ ከሐቂቃ ወላሂ በጣም ነው እንትን ምላት። በሁለተኛ ደረጃ ደግሞ ራሷን ገልጣ ሄዳለሽ፣ መብቷ ነው፣ አይመለከተንም። መብቷ ነው። ሂጃብ ልበሽ እንደዚህ በይ። ከሷ ቤት ራሱ ገብታችሁ ኮሜንት ባጽፉ ምቾቴ ነው። ገባችሁ? አያስፈልግም። ምክንያቱም አንድ ሰው ጠቅሎ ከሄደ ማአሰላማ ኮሜንት ራሱ ሄዳችሁ መጻፍ አይጠበቅባችሁም። ራሳችሁን ዝቅ ማድረግ አይጠበቅባችሁም። የኛ ዲን ማንም ሲመጣ እንቀበላለን፣ ማንም ሲሄድ እንሸኛለን። እኛ የሰው ችግር የለብንም። እኛ ዲናችን አልሐምዱሊላህ እሱ የዲኑ ባለቤት የሆነ አላህ Subhanahu Wa Ta'ala ዲኑ እንዲከበር አድርጎት ነው ሄደው። ገባችሁ? እንኳን ኢትዮጵያ ላይ በዓለም ያለ ሙስሊም አስባችሁታል? ባንድ ይሰግዳል፣ ባንድ ያፈጥራል፣ ባንድ ይሄን ነው መገንዘብ ያለባችሁና ከሷ ቤት እየሄዳችሁ
የኛ እህቶቻችን ኮሜንት አትጻፉ። አለቀ ደቀቀ። እሷ ከፈለገሽ አንድ አይደለም 40 ጊዜ ትሂድ። ምክንያቱም በጣም ከገረመች ነገር ረመዳን ላይ በረመዳኑ ሙዚቃ ከፍታ ምናምን ከእናቷ ጋር ገባችሁ? ምንድነው እሷ ሙስሊሙን ለማናደድ ነው። ኖ ኖ ኖ ኖ፣ እኛ ሙስሊሞች አንናደድም። ምክንያቱም ቪዲዮ በሰራሽ ቁጥር ሙዚቃ በከፈተሽበት ቁጥር እንትን የተሳሳተ መረጃና ማስረጃ በለቀቀችበት ቁጥር ነገ ጧት በአኺራ ትጠየቅባታለሽ። እቺ ዱንያ ቀሪ ናት። ሁላችንም ነገ ጥለናት እንሄዳለን። ገባችሁ? ነገ ጧት አኺራ ላይ ትጠየቅበታለሽ። አለቀ ደቀቀ። ምክንያቱም ልጅቱ ትክክል አይደለችም። ኦፍ ኮርስ ትክክል አይደለችም። ልጅቱ በጣም ክሬዚ ናት። ሁለተኛ ደግሞ በጣም ብልጣብልጥ ትጫወታለሽ። ምክንያቱም እሷ አጀንዳ መሆን ነው የምትፈልገው። ለምን አሁን በባለፈው የሆነ ባንዲራ አድርጋ ነበር 7 ቀለማት ብላ ማለት ነው። ግን ያነ ምልክት ደግሞ የሚያመለክተው ሌላ ነው። ምክንያቱም እሷ መነጋገሪያ መሆን ነው የምትፈልገው። መነጋገሪያ በቃ ምናምን መሆን የምትፈልገው እና ለማንኛውም ከዛ እየገባችሁ የኛ እህቶች መጻፍ አይጠበቅባችሁም። ከፈለግሽ እንደፈለግሽ መግባባት በብቷ ነው። እነሱም ከተቀበሏት ያፍታሃላ ያስተራላ። እኛ ምን አገባን? ሹ ደኸልና። ምክንያቱም አንድ ሰው አልፈልግም ብሎ ከሄደ ማሰላማ መልካም የጀሃነም ጊዜ ብላችሁ ዝም አትሏትም እንዴ? ከዛ ገብታችሁ ዝም ብላችሁ አታክ የምታረጉ እና ማንኛውም ሰው አንድ ነገር ደግሞ ልንገራችሁ፣ ወደ እስልምናም ሆነ ወደ ክርስቲያና ስትሄዱ የሆነ ማሽቃበጥ ነገር አታሳዩ። ገባችሁ? ማንኛውም የዲኑ ባለቤት አለ፣ እሱ ደግሞ ይጠብቀዋል። ገባችሁ? እኛ ደግሞ ተሰቀለ ተነሳ ምናለ ተወረደ አንልም፣ አናምንበትም። አለቀ ደቀቀ። እሷ ደግሞ በቃ ሰው እንዲሰድባት ሰው አታክ እንዳያደርጋት ሰው የሷ ቪዲዮ ቫይራል እንዲወጣ ማታረገው ጥረት የለም። እና ይህን ነው እምላችሁ እህት ወንድሞቻችን፣ የሙስሊም እህቶቻችን ፕሊስ ከሀቢባ ቤት እየሄዳችሁ አትግማሙ። መጻፍ አይጠበቅባችሁም። ወደ ጨለማ ትሄድ ወደ ጀሃነም ትሄድ ምን መልካም ሲኦል በሏት ወይም መልካም ጀሃነም በሏት። ምክንያቱም እሷ አውቃ ነው የምታጠፋው። እንግዲህ እቺ ልጅ እንግዲህ ቁርአን የቀራሽ ልጅ ናት። አውቃ ነው የምታጠፋው አይደለ? ስለዚህ እናንተ ገብታችሁ አስተያየት ሆነ ምን ሆነ መስጠት አይጠበቅባችሁም። አላህ ልቦና ይስጣት። ኦፍ ኮርስ ግን ዲን ደግሞ መቀለጃ አይደለም። ዲን ማለት ቀይ መስመር ነው። ዲን ማለት እኮ እናት አባቶቻችን እኮ አሁን ወደ ትግራይ አካባቢ በጣም ብዙ እየተከፈለበት ነው አይደለ? በዲን ምክንያት ማለት ነው። እና አሁንም ቢሆን እየገባችሁ ከሷ ቤት አታሽቃብጡ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የኛ የዲኑ ባለቤት ረብል ዓለሚን ነው የኛን ዲን የሚጠብቀው። እወዳችኋለሁ። እንበዛ